እናንተ ናችሁ የዳናችሁት። መዳን እንደዚህ ነው። ድህነት እንደዚህ ከሆነ መዳን እንደዚህ ከሆነ ጥንቅር ብሎ ይቅርብኝ። መዳን እንደዚህ ነገር የለም። ይኸው ደምሰር በደምሰር የሆነ ህፃን ልጅ ወልዳ ሆስፒታል ተኝታ እኮ ነው እዚህ ቁጭ ብሎ ከነሱ ጋር የሚሰዳደቡ። ቢኒያም የእህቱን ገንዘብ ሽምጥጥ አድርጎ ክዶ የእናትና አባቱን ቤት ላያቸው ላይ ሸጡ የበላ እንክት አድርጎ ደም የሚያስለቅስ እናትና አባቱ ሌባ እኮ ከኢትዮጵያ የስንት ሰው ገንዘብ ዘርፎ የመጣ አፍንጭቱ እዚህ እኛ ሀገር ያለው እነሱ ግሩፖች ገብቶ ቁጭ አለ ከነሱ ከዛ ስድብ የነበረበት ስድብ ላይ የሌላ ስድብ የባሰበ ስድብ። እና ጨዋ ስትጫወቺ ደንቆኛል አብርዬ። አንቺ ብለካ ኃይለኛ ተሸጓሪ ነሽ እናቱ። ኃይለኛ ተሸጓሪ ነሽ ለካ እናትዬ። በሰላም ነው። እኔ እኮ ግራ የሚገቡኝ እራሳቸው ሲሸጎሩ ለነሱ መዳን ይቻላል። እኛ ሳንሸጉር ምን ሳንል ለምላሳችን ለእኛ ጥሩ አይደለም። ስሙ ማስረጃ በሌለኝ ጉዳይ አላወራም። ሳወራ ማንህ ኪንግ ማስረጃ በሌለኝ ጉዳይ ላይ ሁል ጊዜ አልናገርም። ሁሌ ማስረጃ ባለኝ ጉዳይ ላይ ብቻ ነው የምናገረው። እዚህ ጋር ምንም አይነት ነገር ስናገር ማስረጃ እጄ ላይ ያለ ማለት ነው። ይህንን ወቅ ማስረጃ የመጣው ከራሱ ከወንድሙ ነው። ሌላኛው ማስረጃው ደግሞ እኔው ራሴ ነኝ። የሰራውበት ገንዘብ በእሱ አካውንት ውስጥ ገብቶ ሽምጥጥ አድርጎ ክዶኛል። የሰራውበት የራሴ ገንዘብ። ሌላኛው ማስረጃው እኔው ራሴ ነኝ። በቤተ ክርስቲያን ሄድኩኝ፣ በቤተሰቡ በኩል ሄድኩኝ፣ በጓደኞቹ ሄድኩ። እንደገና ለእነዚህ አብረውት ለሚያሸበሽቡ ለነ ቀለሜ ኤርሚያስ የማያውቅ የለም እዛ ውስጥ የኔን ገንዘብ እንደበላ። ከዛ በቤተ ክርስቲያን ስሄድ 2 ጊዜ 200 ፓውንድ አስገባልኝ። የቀረው ሽምጥጥ አድርጎ ክዶኝ ነው ቁጭ ያለው። እስከ ዛሬ ድረስ አልተመለሰልኝም። ኦልሞስት 2 ዓመት ሆኗል ብሩ ማለት ነው። ለዚሁም እሱ እዚህ 20 ዓመት የተቀመጠበት አገር ላይ እኔ መጥቼ ገና 3 ዓመት እንኳን ሳይሞላኝ ነው ገንዘቤን የበላው። ኤርሚያስ ከሚባሉ ምናምን ሰዎች ራቅ። አይጠቅሙም፣ መርዞች ናቸው፣ የክፉ መንፈስ ያለባቸው። ምንን ወንጌልን በፍቅር ትሰብከዋል። ባልታዛሮች ናቸው። ስለዚህ ያ ነው ባዶ የከተታቸው። በደንብ አጣርቼ 10 ወር ተረጋግጬበት የተገኘ ኢንፎርሜሽን ነው። ዝም ብሎ አይመጣም። እነ ኤርሚያስ ኦርቶዶክስን ከረገጥክ ለነሱ አንተ ትልቅ ክብር አለ። ኑሮን ሊዛት ወንጌልን ሰድበህ ራሱ ወንጌል ተሰድቦ ምንም አይመስላቸው። እነሱ ሲነኩ ነው ያበዱት። አየህ፣ እነሱ ሲነኩ አበዱ። ወንጌል ምንም አልመሰላቸው። ዮኒ ማኛ እኮ የ8 ወር ልጅ ነው። ወንጌል ቢናገርስ ምን ችግር አለ ብለው ሮጠው መጡ። እኔ ጋር ስለ ወንጌል አልገረማቸው። ግን የእሱ ስም ሲነሳ ግን ተሰማው። የትኛው ይበልጣል? ወንጌል ይበልጣል ወይስ እውነት የእሱ ስም መነካቱ ይበልጣል? ይሄ ማንነታቸው ነው። አስሎንጋስ ኦርቶዶክስን ጥላ እኔ በዚህ ደረጃ ጴንጤን ጠልቶ በኃይለኛው ቪዲዮ የሚሰራ ኤቭሪዴይ የለም። ተናደው ተበሳጭተው አንዴ ሁለቴ የሚናገሩ ሰዎች ታመጣለ። ጌታ ኢየሱስ ምስክሬ። ኤቭሪዴይ ግን ጴንጤን ሲቀጠቅጥ የሚውልልህ ኦርቶዶክስ አታመጣ። ጊዜም የለውም። ለምን? ፈሪያ እግዚአብሔር አለበት። ፈሪያ እግዚአብሔር ስላለበት ኤቭሪዴይ ጴንጤን ሲቀጠቅጥ የሚውል ኦርቶዶክስ የለም። አዎ ፓስተራሊ ፓስተራሊ አይ ቲንክ ኡጋዴን ላይ ተወልዶ ያደገ ይመስለኛል። የሐረር ሰው ነው። ፓስተራሊ ነው። ሙስሊም ነበረ። በአልሸባብ ቤተሰቡን ሰነጣጥቀው ገለውበት
ክርስትናን የተቀበለ ነው። ኦፓል የምትባለው ፊቷ ትታወቅ ኤቴስት ናት። እሷ ክርስቲያን አይደለች። በ3 ዓመትሽ ነው ቦይፍሬንድ ጠብሰሽ ገንዘብሽ የሚበላው? አምጀስታ ያስክ 3 ዓመትሽ ምናልባት ስትታይም ነው ፋሚሊ የሚረዳ ፋሚሊ ያለች ነው የምትመስዩ። በ3 ዓመትሽ ነው ቤተሰብ ትተሽ ቢኒሻን እያጫወች ገንዘብ የምትሰጪው። ስትጣሉ ነው ገንዘብ ያልሽው እንጂ እርግጠኛ ነኝ የሰጠሽው ገንዘብ ነው። እርግጠኛ ነኝ ስትጣይ ገንዘቤን አምጣ እንጂ ወደሽ ፈቅደሽ የሰጠሽው ገንዘብ ነው። ወደሽ ፈቅደሽ ስትጣሉ አምጡ፣ ይሄን አምጪ፣ ይሄን አምጣ ትባባላላችሁ እንጂ አብረሽ እያለማ ምንም አላረግሽውም ነበረ። እና እንደዚህ አይነት ክርስትና ነው የእናንተ ክርስትና። ሁሉንም እያልኩ አይደለም። እግዚአብሔር የባረካቸው መልካም ክርስቲያኖች አሉ። እግዚአብሔር የሚጠብቃቸው ጥሩ ወንጌላውያን አሉ። ሶሻል ሚዲያ ላይ ወጣችሁ የምትበጠረቁት እናንተ ግን ጉዳችሁ ሲፋቅ ይሄ ነው። ጉዳችሁ ሲፋቅ ይሄ ነው። በነገራችን ላይ ለወንድማችን ለቴዲ አዋሳ የትዝታው ሳሙኤልን ዲኤንኤ 2 ልጅ የካደበትን 2 ዲኤንኤ አስገብቼ ለታ አሜሪካን ሀገር 2 ልጆች የካደበት ዲኤንኤ 100% እርግጠኛ የሆነ 99.9% የሱ ልጆች እንደሆኑ የተደረገበት ለቴዲ አዋሳ ልኬለታል። ጠይቁት። ዮኒ ማኛ ልኳል ወይ ዋሽቷል ወይ የምትሉ ካላችሁ እዚህ ላይ ማሳየት አይቻልም። እኔ የሶሻል ሚዲያን ነገር በደንብ ስለማቅ ያንን ነው ማርከው። አመንዝራነት ፓስተር ሆኖ እኔ ተራ ምዕመን ሆኖ ጣጣ የለኝም። ለምን 90ዋን አይሸጉርም? ፓስተር ሆኖ ዘማሪ ሆነው እንደዚህ አይነት ባለጌዎች ናቸው። አሁን ወንጌል ነው ቲክታክ ላይ የሚጫወቱት አይደል? ስራቸው በውስጥ ግን ይሄ ነው ስራቸው። ስራቸው ይሄ ነው። ባልታዛሮች ናቸው። ባልታዛር መልካም ወንጌላውያን እንዳይወጡ ሶሻል ሚዲያ ላይ በፍቅር እንዳይሰብኩ እንትናን አፕሪሺየት አድርጉ። በነገራችን ላይ ወንድማችን ፓስተር አሊ እግዚአብሔር ይባርክ። በማየው ነገር ጥሩ ነገር ነው። ከነዚህ ሰዎች ራቅ። ከነ ኤርሚያስ ከሚባሉ ምናምን ሰዎች ራቅ። አይጠቅሙ፣ መርዞች ናቸው። የክፉ መንፈስ ያለባቸው ምንን ወንጌልን በፍቅር ተሰብከዋል። ባልታዛሮች ናቸው። ስለዚህ ያ ነው ባዶ የከተታቸው። በደንብ አጣርቼ 10 ወር ተረጋግጬበት የተገኘ ጴንጤ በሙሉ ብልጽግናን ደገፍክ ማለት ብልጽግና ሌባ ነው ማለት ነው። ወራዳ ነው ማለት ነው። ብልጽግናን የሚደግፍም የሚቃወምም ካለ አዎ ትክክለኛ ነው እልሃለሁ። ሙሉ ጴንጤ ከደገፈው ሌባ የሌባ ጠርቅም ነው ማለት ነው። አየህ፣ ሪያሊቲው ይሄ ነው። የሚደግፍ መኖር አለበት፣ የሚቃወም መኖር አለበት። ያ ከሆነ ትክክለኛ መንገድ እየሄድክ ነው። ስለዚህ እንደዚህ አይነት ሌቦችን መርገጥ። አመንዝራ ይበዛል፣ ሌባ ይበዛል። እኔ አሁን ለምሳሌ ዳጊ ወንድሜ አንድ ነገር ልጠይቅህ፣ በጣም ነው የምትመቸኝ። አምገና ያስከ ኮስችን ጊዮን ሆቴል ባዘጋጀበት ጊዜ ጊዮን ሆቴል መዝሙር ባዘጋጀ የመዝሙር ድግስ ባዘጋጀበት ጊዜ አሁን እያስተዋልኩት ነው። ጊዮን ሆቴል ውስጥ አብረው የሚተኙ የሚዘምቱ ሰዎች አሉ። የሆነች ሴትን ቺክ እያጫወተ መዝሙርን የሚሰማ አለ። ምን ልትል ነው? ጀስታ ያስክን ኮስችን ጊዮን ሆቴል ውስጥ ሆኖ ቢራውን እየጠጣ እያጨሰ እየቃመ እየጨፈረ ያለ ሰው ሊኖር ይችላል። ምን ልትል ነው? ምን ልትል ነው? የቅድስና ስፍራ አይደለም ጊዮን ሆቴል። ሆቴል ምን እንደሚደረግበት እናውቃለን አይደል? ሆቴል ምን እንደሚደረግ እናውቃለን። ሆቴል ትተኛበታለህ፣ ትበላለህ፣ ትጠጣለህ፣ ትጨፍራለህ፣ የፈለግከውን ታደርጋለህ። ሆቴል ላይ ማዘጋጀት ለምን? የትዝታው ሳሙኤልን ዲኤንኤ 2 ልጅ የካደበትን 2 ዲኤንኤ አስገብቼ ለታ አሜሪካን ሀገር
ሁለት ልጆች የካደበት ዲኤንኤ 100% እርግጠኛ ሆነ 99.9% የሱ ልጆች እንደሆኑ የተደረገበት ለቴዲ ሐዋሳ ልኬለታል። ጠይቁት። ዮኒ ማኛ ልኳል ወይ ዋሽቷል ወይ የምትሉ ካላችሁ እዚህ ላይ ማሳየት አይቻልም። እኔ የሶሻል ሚዲያን ነገር በደንብ ስለማቅ ያንን ነው ማድረገው። አመንዝራነት ፓስተር ሆኖ እኔ ተራ ምዕመን ሆኖ ጣጣ የለኝም። ለምን ዘጠናዋን አይሸጉርም? ፓስተር ሆኖ ዘማሪ ሆነው እንደዚህ አይነት ባለጌዎች ናቸው። አሁን ወንጌል ነው ቲክታክ ላይ የሚጫወቱት አይደል? ስራቸው በውስጥ ግን ይሄ ነው ስራቸው። ስራቸው ይሄ ነው። ባልታዛሮች ናቸው። ባልታዛር መልካም ወንጌላውያን እንዳይወጡ ሶሻል ሚዲያ ላይ በፍቅር እንዳይሰብኩ እንትናን አፕሪሺየት አድርጉ። በነገራችን ላይ ወንድማችን ፓስተር አሊ እግዚአብሔር ይባርክ። በማየው ነገር ጥሩ ነገር ነው። ከነዚህ ሰዎች ራቅ። ከነ ኤርሚያስ ከሚባሉ ምናምን ሰዎች ራቅ። አይጠቅሙም። መርዞች ናቸው። የክፉ መንፈስ ያለባቸው ምንን ወንጌልን በፍቅር ትሰብከዋል። ባልታዛሮች ናቸው። ስለዚህ ያ ነው ባዶ የከተታቸው። በደንብ አጣርቼ 10 ወር ተረጋግጬበት የተገኘ ኢንፎርሜሽን ነው። ዝም ብሎ አይመጣም። እነ ኤርሚያስ ኦርቶዶክስን ከረገጥክ ለነሱ አንተ ትልቅ ክብር አለ። ኑሮን ሊዛት ወንጌልን ሰድበህ ራሱ ወንጌል ተሰድቦ ምንም አይመስላቸው። እነሱ ሲነኩ ነው ያበዱት። አየህ፣ እነሱ ሲነኩ አበዱ። ወንጌል ምንም አልመሰላቸው። ዮኒ ማኛ እኮ የ8 ወር ልጅ ነው። ወንጌል ቢናገርስ ምን ችግር አለ ብለው ሮጠው መጡ። እኔ ጋር ስለ ወንጌል አልገረማቸው። ግን የእሱ ስም ሲነሳ ግን ተሰማው። የትኛው ይበልጣል? ወንጌል ይበልጣል ወይስ እውነት የእሱ ስም መነካቱ ይበልጣል? ይሄ ማንነታቸው ነው። አስሎንጋስ ኦርቶዶክስን ጥላ እኔ በዚህ ደረጃ ጴንጤን ጠልቶ በኃይለኛው ቪዲዮ የሚሰራ ኤቭሪዴይ የለም። ተናደው ተበሳጭተው አንዴ ሁለቴ የሚናገሩ ሰዎች ታመጣለ። ጌታ ኢየሱስ ምስክሬ። ኤቭሪዴይ ግን ጴንጤን ሲቀጠቅጥ የሚውልልህ ኦርቶዶክስ አታመጣ። ጊዜም የለውም። ለምን? ፈሪያ እግዚአብሔር አለበት። ፈሪያ እግዚአብሔር ስላለበት ኤቭሪዴይ ጴንጤን ሲቀጠቅጥ የሚውል ኦርቶዶክስ የለም። የመንደር ሴት ሸርሙጣ ነሽ ብዬ እኮ ለዚህ እኮ ነው። ሸርሙጣ ነሽ፣ በጣም ሸርሙጣ ነሽ። በጣም ማለት ነው። በጣም አንቺ በመንግስት እርዳታ የምትኖሪ መናጢ ማለት ነው። በመንግስት እርዳታ የምትኖሪ መናጢ። እግዚአብሔር ይመስገን ከአንቺ አይነት ክፉና ሸርሙጣ መጥፎ ሴት እግዚአብሔር አምላክ ጠብቀኝ። እንግዲህ ምንድን ነው ጭንቅላትሽ እኮ አይሰራም። እብድ ነሽ። እንዳንቺ አይነት ከአምላክ ስለገላገለኝ ከአንቺ አይነቱ አምላክ ስለገላገለኝ ደስተኛ ነኝ። ቤኪ ቀበቶ ነው ይሄን የሚለው። አበራሽ ጋር ይጀናጀኑ ነበር። ቻፓ ምንም ትልክለት ነበር። ወደ እንግሊዝ ለማስመጣት ትሞካክር ነበረ፣ አልተሳካም። ረገጣው ይቀጥላል። በየመንገዱ የሚሽከረከር ሸርሙጣ ሴት አላየሁኝም። በጣም ማለት ነው ጋለሞታ ማለት ነው። ጋለሞታ ሴት አላየሁኝም። በመንግስት እርዳታ ምትኖሪ ዱርዬ ለማኝ፣ ያም ደግሞ ምንድነው የመንደር ሴት ገላዋን ቸርችራ ምትኖር አንቺ ለእያንዳንዱ ወንድ በስልክ ትቸረችራለሽ። ስታስጠላ ጋለሞታ አንቺ ክፉና አለሌ የመንደር ዱርዬ እና አይደለሽም እንዴ? እኔ እኮ በስምሽ እኮ ይጠራል፣ በግብር ስምሽ ይጠራል። ጭንቅላትሽን በትክክል ማተጠቀሚ ጭንቅላትሽ የማይሰራ በመድኃኒትነት የምትኖሪ ጋለሞታ። ይኸውልሽ እኔ በእናት በአባቴ ተኮትኩቼ ያደግኩ ልጅ ነኝ። ጴንጤዎች ኤአይ እያሉ ነው። አይ ጴንጤ ርካሽ ደግሞ ግልሙትና ስራሽ ነው። ቆይ
ታቆማላችሁ አይደል? ቲክታክ ላይ ብላ ጓደኛው አይመካከሩማ፣ እሱ አይገሰጽማ። እንደዚህ አይነት አንደበቱን የለቀቀ እንደዚህ አይነት የወረደ ስድብ አንተ ጌ ወንድ አግብተህ ነው እንግሊዝ ሀገር የመጣኸው አለኝ። ላይቭ ነው የለቀቁት ራሳቸው። ደግሞ አሁን የመጀመሪያ በጣም በብዙ ጓደኞች ላይቭ ነው ይኸው ነግሬዋለሁ። ምን ንስሐ ይግባ ይሄ ልጅ በቃ እንደዚህ ተብሎ ተሳድቧል። እንደዚህ ብሎ በተሳደበበት አንደበቱ ግን ምንም ነገር እንደሌለው አሳውቆ ምንም ነገር እንደማያውቅ ሆኖ ገብቶ ወንጌል አያገልግል። ወንድሜን አሳዝኛለሁ፣ ወንድሜን በድያለሁ፣ ወንድሜን ያላግባብ ሰድቤያለሁ ብሎ ንስሐ ይግባ። ቤካ ስሙ ተመስገን አበበ ይባላል። ተመስገን አበበ ነው ስሙ። ቤካ ነው። ሰምታችኋል? ቤተሰብ ሰምታችኋል? በሴት እንደተጣሉ ሰምታችኋል? በአበራሽ እንደተጣሉ ሰምታችኋል? አልሰማችሁ? ታውቃላችሁ? አታውቁ? አልሰማችሁ ማለት ቤተሰብ። ስለዚህ የእነዚህም ባለጌ በጌታ ስም የሚያጭበረብሩ ወንበዴዎችን ታወጣና ጥሩ ክርስትናን የሚሰብኩ ከፍ እናደርጋለን። ስለዚህ ይሄን ጠገባችሁ። ኤአይ ከጠፋ በኋላ ወደ ገደለው እንገባለን። አበራሽ ምን ይላል? ቤካ አሪፍ ማስታወቂያ ነው። ወድጄዋለሁ። ቤካ ነው ገበያ ቀዘቀዘ። ይሄ ነው ገበያ ቀዘቀዘ። አይዞሽ በቃ ከኋላ ያለው ነገር ማስታወቂያ ስለሆነ አላሳይ የቆመበት ቦታ አንቺን ባገባ አንቺን ሳሳክም ነው የምኖረው። እኔ አንቺን ባገባ አንቺን ሳሳክም ነው የምኖረው። ወጣበት በገባበት ሁሉ ሁልጊዜ ረክሰሽ ነው የማገኘው ምናምን ብዙ ነገር ብቻ ስማ። እግዚአብሔር ከዱርዬና ከአንዲት ሽርሙጣ ስለገላገለኝ ሴተኛ ዳሪ ስለጠበቀኝ እግዚአብሔርን አመሰግናለሁ። ይኸው ልጅቷን ለመስበር ነው ይኸውላ የሚባለው። አበራሽን ለመስበር እኔማ እኮ ሙቭ ካረ ቆይቼ ነበረ፣ ግን ያው እኔ እግዚአብሔርን በጣም ስለምፈራ የእግዚአብሔር ፍቃድ በህይወቴ ከምፈራው አንዱ የእግዚአብሔርን ፍቃድ እንዳልታለፍ ስለሆነ ነበረ። እውነት በትዕግስት ነገሮችን እጠብቅ የነበረው። እውነት ነው። በትዕግስት አንቺ እኮ አቤላን ካልጠላ ወንድ ወንድሜ ነው። አቤላን ቅድም ምን ብያቸዋለሁ? አቤላን አማን ሻሎምን ካልጠላቸው ቅድም ምን ብያለሁ? ራሱ ቢንያም ሲያወራ ነበር የሚከፍላቸው አቤላ ቡናና አማን ሻሎም የሚባሉ እያለ እየተናገረ ነበር። አይማኛው ፕሮዲውሰር በሆን ጥሩ ነው። እናንትናን ካልጠላቸው በቃ ምናምን ብለሽ እኮ ሰቀስሽ አስጭ ወንድሞቼ። ኧረ አንቺ ለምን በአናት ሸተከኝ? ምን ወንድሞቼ መቼም አልጠላቸው። ወይ አንቺ ተልእኮ እንዳለሽ እኮ ግልጽ እኮ ነው። ግን አንዳንድ ጊዜ ያው ለእግዚአብሔሩ ነገር ሞኝ መሆኑ ጥሩ ነው ብዬ ስለማስብ ነበርና እግዚአብሔር አይሽ ልቤን ጠበቀው። እውነትነቴንም ቢሆን እግዚአብሔር አምላክ አየልኝ እና ገላገለኝ። ጌታው ያመሰግናለሁ። እድሜ ልኬን ሴተኛ ዳሪ እየታቀፍኩ ከምኖር ሴተኛ ዳሪ እየታቀፍኩ ከምኖር ንጹህ ጌታ በጊዜ አነቅ ዩኬ የምትኖሪበት ልጅቷ ዩኬ ነው የምትኖረው። ነግሬያቸዋለሁ። በቅድስና እምቢ ብሎ አስለቀሰች።
ሆነ አዙራለች። አላለቀም እንዴ? ተረጋጉ ቤተሰብ፣ ረጋ እያላችሁ ይደርሳል። 100 ሺህ እንግባ፣ ይደርሳል። አበራሽ ቤኪ ተመስገንንና